ወርቅ ለብዙ ዘመናት የሰው ልጅን ቀልብ ሲስብ እየኖረ የከበረ ማዕድን ነው። ጌጣጌጥን ከመስራት ጀምሮ እንደ ገንዘብ መለኪያነት እስከ ማገልገል ድረስ ያለው ሚና ከፍተኛ ነው። ይህ ቪዲዮ ስለ ወርቅ ማወቅ የሚገባውትን 10 ዋና ዋና ጥያቄዎችና መልሶቻቸውን ይዳስሳል። ሰላም ቤተሰቦቻችን፣ ቪዲዮን ታዲያ በላይክ መጀመር እንዳይረሱ። ለዚህ ዩቲዩብ ቻናል አዲስ ከሆናችሁም ሰብስክራይብ በማድረግ ቤተሰብ ሁኑ። አሁን ቀጥታ ወደ ያዝነላችሁ ዋና ዋና ማወቅ ስለሚገባችሁ 10 ጥያቄዎችና መልሶቻቸው እንሄዳለን። እነዚህ ጥያቄዎችና መልሶችን ከያዛችሁ እመኑኝ እናንተ ወርቅን በምትገዙበትም ሆነ በምትሸጡበት ሰዓት ሙሉ መረጃ አላችሁ ማለት ነው። የመጀመሪያው ጥያቄን እንጀምራለን። ወርቅ ከየት ነው የሚገኘው? ወርቅ በዋናነት የሚገኘው ከመሬት ውስጥ በሚወጣ የወርቅ ማዕድን ነው። እነዚህ ማዕድናት በዓለም ዙሪያ በሚገኙ የተለያዩ ሀገር ውስጥ ይገኛሉ። ወርቅ እንደምታውቁት ከሆነ በሁሉም ሀገራት ውስጥ ይገኛሉ። ነገር ግን ልዩነቱ በብዛት የሚገኝበት ቦታ እንዳለ ሁላ አነስተኛም ሆኖ የሚገኝበት ቦታ እንዳለ ማወቅ አለባችሁ። በብዛት አሉ ከተባሉ የወርቅ ሀገሮች መካከል አንዷ የኛ ሀገር ናት። በአፍሪካ ውስጥ ደግሞ በትልቁ የምትጠቀሰው ደቡብ አፍሪካ ናት። እንቀጥላለን። ሁለተኛው ጥያቄ ደግሞ ወርቅ እንዴት ነው የሚፈጠረው? ወርቅ የሚፈጠረው በከዋክብት ፍንዳታ ሱፐርኖቫ ወቅት በሚፈጠር ከፍተኛ ሙቀትና ግፊት ነው። እነዚህ ፍንዳታዎች ወርቅን ወደ ጠፈር ይበትኑታል። ይህ እንግዲህ ለእናንተ አዲስ የሆነ መረጃን እንደሚሰጣችሁ እምነቴ ነው። ወርቅ የሚፈጠረው ከዋክብቶች ፈንድተው ወይም ደግሞ ሱፐርኖቫቸው ውስጥ በሚፈጠር ሙቀትና ግፊት ነው ማለት ነው። ሶስተኛው ወርቅ ለምንድን ነው ውድ የሆነው? ወርቅ ውድ የሆነው እምብዛም ስለማይገኝና ከፍተኛ ፍላጎት ስላለው ነው። እንዲሁም ወርቅን ለዘመናት የሀብትና የስልጣን ምልክት አድርገውት ቆይተው ይገኛሉ። እንግዲህ ወርቅ እጅግ በጣም ተፈላጊ የሆነበት ምክንያት ሰዎች ወርቅን እንደ ሀብት ምልክትነት ስለሚጠቀሙት ነው ማለት ነው። ሌላው የምንመለከተው ደግሞ ስለ ወርቅ ጥራት መለኪያ ነው። የወርቅ ጥራትን ለመለካት ካራት የሚለው ቃል የመጣው ከየት ነው? ካራት የመጣው ከጥንት ግሪክ ነው። የወርቅ ጥራትን ለመለካት ከብ የሚል ትርጉም ባለው ካራቲዮን ከሚለው ቃል የመጣ ነው። ካራት እንግዲህ ከግሪክ ነው የመጣው ማለት ነው። ይህም እንግዲህ ለብዙዎቻችን አዲስ የሆነ መረጃ እንደሆነ አስባለሁ። ካራት ስንቶቻችንን ከኢትዮጵያ የመጣም ይመስለን? ካራት ግን የግሪክ ቋንቋ ነው። ትርጉምም እንግዲህ ወርቅን በምን አይነት መለኪያ መለካት እንችላለን የሚለውን ሐሳብ ተመስርተው ለመለኪያነት የፈጠሩት ነው ማለት ነው። ወደ አምስተኛው ጥያቄ እንሄዳለን። ወርቅ ለምን የከበረ ማዕድን ተባለ? ለዚህኛው መልስ ወርቅ የከበረ ማዕድን የተባለው በቀላሉ ስለማይገኝ ወይም ደግሞ እምብዛም ስለማይገኝና ከፍተኛ የሆነ ፍላጎት ስላለው ነው። እንዲሁም ወርቅ ለዘመናት የሀብትና የስልጣን ምልክት ሆኖ ቆይቷል። ስድስተኛውን ጥያቄ እንመለከታለን። ከዛ በፊት ግን ይህን ቻናል ስንቶቻችሁ ናችሁ ሰብስክራይብ ያደረጋችሁት? በዚህ ቻናል ላይ የወርቅ መረጃዎች ብቻ አይደሉም የሚቀርቡት፣ የምንዛሬ መረጃዎችም ይቀርባሉ።
በተጨማሪም ደግሞ እጅግ ወሳኝ የሆኑ የቢዝነስ ሐሳቦችንም የማካፍላችሁ የዕለታዊ መረጃዎች የሚቀርቡበት ቻናላችን ነው። ሰብስክራይብ ካላደረጋችሁ ሰብስክራይብ እንድታደርጉ በትህትና እየጠየኩኝ ወደ ስድስተኛው የወርቅ ጥያቄ እንሄዳለን። ስድስተኛው የወርቅ ጥያቄ፣ ወርቅ በሌሎች ሀገር ለምን ውድ ሆነ? ለዚህኛው መልስ ወርቅ ውድ የሆነው ነግሬያችኋለሁ ቅድም፣ እምብዛም ስለማይና ስለማይገኝ ከፍተኛ የሆነ ፍላጎት ስላለው ነው። ሌላው እዚህ ጋር ደግሜ ቅድም የጠየኳችሁ አንድ ጥያቄ አለ። ወርቅ እንዴት ይጸዳል የሚለውን ጥያቄ አላወራንበትም። ወርቅ የሚጸዳበት የራሱ ኬሚካልና ሙቀትን በመጠቀም ሊጸዳ ይችላል። ይህም ሂደት የወርቁን የጥራት ደረጃ ለማሻሻል ይረዳል። እንግዲህ ወርቅ ያላችሁ በተጨማሪ ወርቅን እንዴት ማጽዳት እንችላለን የሚል ቪዲዮ እዚህ ቻናል ላይ ተሰርቶ ታገኛላችሁ ይመስለኛል። በፕሌሊስት ላይ ቢዝነስ አገልግል በሚለው ፕሌሊስት ላይ ገብታችሁ እሱን ቼክ ማድረግ ትችላላችሁ። የየራሱ ሆኑ የማጽጃ መንገዶች አሉት። እነሱን ተጠቅመን እንዴት በቀላሉ ቤታችን ውስጥ ወርቆቻችንን ማጽዳት እንደምንችል የሚናገር ቪዲዮ ነው። እሱን ብትከታተሉ እጅግ በጣም ትጠቀማላችሁ ማለት ነው። ይቅርታ። ሌላውና ስምንተኛው ጥያቄ፣ ወርቅ እንዴት ይከማቻል? እዚህ ላይም እንግዲህ ወርቅ ሴፍቲ በሆነ ቦታ እንዴት ማስቀመጥ እንደምንችል፣ ወርቅን የት ቦታ ማስቀመጥ እንደምንችል የሰራነው ቪዲዮ አለ። እሱንም እንድትከታተሉ ጋብዛችኋለሁ። ነገር ግን ለዚህ ጥያቄ ወርቅ በአስተማማኝ ቦታዎች ለምሳሌ በባንክ ካዝናዎች ውስጥ ይከማቻል። እንዲሁም ደግሞ የወርቅ ሳንቲሞችና አሞሌዎች እንደ ኢንቨስትመንት አማራጮች ይከማቻሉ። ምንም እንኳን ጥቂት የሆኑ ባንኮች ለነዚህ ለወርቅ ኮይኖችና ለወርቅ ጎልድ ባሮች ማከማቻነት ካዝኖችን ያዘጋጃሉ። ለምሳሌ አዋሽ፣ አቢሲኒያ፣ ሌሎችንም ምናልባት የምታውቋቸው ሊኖሩ ይችላሉ። ወርቅን በተለየ መንገድ እንደ አካውንት እንደ ብር አካውንት ተከፍቶላቸው ወርቅ የሚከማችበት መንገድ አለ ማለት ነው። የራሱ ሆነ አሰራር አለው፣ የራሱ ሆነ ወለድም አለው ማለት ነው። ዘጠነኛው ጥያቄ ላይ ደርሰናል። የወርቅ ታሪኮች ምን ይመስላሉ? እንዲሁም የተለያዩ ከወርቅ ጋር የተገናኙ መረጃዎችን አይተናል። የወርቅ ታሪክ ምንድን ነው የሚለውን እንመልከት። የወርቅ ታሪክ እንግዲህ እንደምታውቁት ረጅምና አስደሳች ነው። ወርቅ ለዘመናት የሀብት፣ የስልጣን፣ የውበት ምልክት ሆኖ ቆይቷል። ሌላኛውና የመጨረሻው ጥያቄ ጋር ደርሰናል። እጣ ፍንታው ምንድን ነው? የወርቅ የወደፊት እጣ ፍንታ ምን ይመስላችኋል? እስቲ እዚህ ጋር እየሰማችሁኝ ያላችሁ ብቻ ሐሳብ አስተያየታችሁን ኮመንት ላይ ጻፉልኝ። ለዚህ ጥያቄ የወርቅ የወደፊት እጣ ፍንታ ምንድን ነው? እኔ መልሱን ሳልነግራችሁ በፊት ጻፉልኝ። 5 ሰኮንድ ልስጣችሁ። እሺ ወደ መልሱ ሄዳለሁ። የወርቅ የወደፊት እጣ ፈንታ ብሩህ ይመስላል። ወርቅ አሁንም ከፍተኛ ፍላጎት ያለው የከበረ ማዕድን ነው። አሁን የምናጠቃልልበት ሰዓት ላይ ደርሰናል። ወርቅ እንግዲህ ለብዙ ዘመናት የሰው ልጅን ቀልብ ሲስብ የነበረ የከበረ ማዕድን ነው። ስለ ወርቅ ማወቅ የሚገባዎትን እንግዲህ 10 ጥያቄዎችና መልሶቻቸውን ተመልክተናል። ይህ ቪዲዮ ስለ ወርቅ ያሉትን እውቀት ሊያሳድግ እንደሚችል በጽኑ ተስፋ እናደርጋለን። የዛሬውን መረጃችንን በዚያ በቃን። ቪዲዮውን ሼር ማድረግ አይረሳ፣ እንዲሁም ሰብስክራይብ ማድረግ አይረሳ። ሌላ ጊዜም እንደዚህ አይነት
ወሳኝ የሆኑ ከወርቅ ጋር የተገናኙና የወርቅ ዋጋዎችን የተመለከተ መረጃዎች እንዲደርሳችሁ ሰብስክራይብ በማድረግ በተጨማሪ የደውል ምልክቷን በመጫን በየዕለቱ የምንለቀውን ቪዲዮ እንዲደርሱ ያድርጉ። ሰላም።